ሰላም ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምናላችሁ እንደምንቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እንግዲህ በፈተነ ሁኔታ ቪዲዮ መስራት ስላለብኝ ውድ ቤተሰቦች እዚህ መኪና ውስጥ ቁጭ ብዬ ነው ዛሬ ቪዲዮ እየቀረጽኩ ያለሁት። ሁላችሁም እንግዲህ ውድ ቤተሰቦች ለምንድን ነው በፈተነ ሁኔታ ቪዲዮ እየቀረጽ ያለው ልትሉ ትችላላችሁ። ለማንኛውም ለምን እንደሆነ በደንብ የምነግራችሁ ይሆናል። ውድ ቤተሰቦች እንግዲህ አዲስ ናችሁ አላችሁ ሰብስክራይብ ያደርጋችሁ ቤተሰቦቻችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ዛሬ እንግዳ ይዤ ነው ብቅ ያልኩት እንግዲህ መኪና ውስጥ እናታችንን እንግዲህ ሁላችሁም ታውቋቸዋላችሁ፣ ሁላችሁም ታስታውሷቸዋላችሁ። ከዚህ ቀደም አውርቻቸው አናግሬያቸው ነበር። በጣም በጉጉት እንዲያዝ ስንፈልግ የነበረው ሰው ሁላችሁም የምታውቁት የአበበ እናት እንግዲህ አጠገቤ ይገኛሉ። አበበ ያለበትን ሁኔታ ሁላችሁም ታውቃላችሁ። እንዲሁም ደግሞ እሳቸው የነበሩበትን ሁኔታ ደግሞ ሁላችንም ተመልክተናል። ማለትም እሳቸው በጤና እክል እንግዲህ አልጋ ላይ ተኝተው እንደነበረና ከወንድ ልጃቸው ጋር እንዳገኘናቸው እንዲሁም ደግሞ ሴት ልጃቸው የነሱን ህይወት ለመቀየር ስትል እንግዲህ አረብ ሀገር ላይ እንደሆነች ትምህርቷን አቋርጣ እዛ እየኖረች እንደሆነ እዛ እየሰራች እንደሆነ ሁላችንም መረጃ ደርሰው እንደነበር ሁላችንም የምታስታውሱ ነው። እና ቤተሰቦች ከዛ ጊዜ ጀምሮ እንግዲህ ከነማዘር ጋር አልተለያየንም፣ አንድ ላይ ነበርን። ማገዝ ባለብን መልኩ ጠቅላላ ያገዝናቸው ነበርና ከሳቸው ጋር ዛሬ የምናደርገው ቆይታ ይኖራል። ስለዚህ እናንተም የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁኝ እንድትቆዩ ጋበዝኳችሁ። መልካም ጊዜ፣ መልካም ቆይታ። እንግዲህ በአስቸኳይ እንዲወጡ አድርጌዎት መኪና ውስጥ እንግዲህ ኢንተርቪው ያደረኩት ነው። በጣም ይቅርታ መጠየቅ ፈልጋለሁ። ምንም ችግር የለውም ልጄ። በመጀመሪያ እንኳን እግዚአብሔር ለዚህ ያበቃዎት፣ እንኳን ማሮት ማለት ፈልጋለሁ። አሜን። እኔ ልጅ እግዚአብሔር ይስጥልን፣ እግዚአብሔር እናንተንም እግዚአብሔር ይስጣችሁ። አመሰግናለሁ ልጄ። አሜን አሜን። መልካም እንግዲህ ካገኘሁት ጊዜ ጀምሮ ስለ ቤተሰቡ ስለ እያንዳንዱ ነገር ብዙ ተጫዋወተን፣ ስላለበት በሽታ ማውርተን መደረግ ስላለበት ነገርና ስለሌለው ስላጡት ነገር ስለተቸገሩበት ነገር ብዙ ነገር አውርተን ማድረግ ያለብንን እያደረግን ነበር። እውነት ነው። እስኪ እንዴት ነው ሰሞኑን እኔ መጥቼ ካገኘሁት በኋላ ያለው ለውጥ ምን ይመስላል? ልጆትም እንግዲህ ትምህርቱን እየተማረ ነው፣ ቀጥሏል። ትምህርቱን በጥሩ ሁኔታ ያስቀጠለን ያለውና እርሱም ደግሞ ያሉበት ሁኔታ አሪፍ ነው፣ ደስ ይላል። ብዙ ጥሩ ለውጥ እያየሁ ነውና እስኪ ያሉበትን ሁኔታ የመጡበትን ሁኔታ ቢያስታውሱ። እግዚአብሔር ይስጣችሁ እናንተ እግዚአብሔር መድኃኔዓለም ለሁሉም እንደኔ እንደደረሳችሁልኝ ለሁሉም ድረሱ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። የኔ ልጅም እየተማረ ነው እናንተ ላረጋችሁልኝ ነገር ሁሉን ነገር አመሰግናለሁ ልጄ። እናንተ ያረጋችሁትን ማንም ኢትዮጵያዊ እንዲጋራው ነው የምፈልገው ልጄ። ደግነት ለራስ ነው። በዚህ ምድር ላይ ስንኖር ትንሽ ጊዜ ነው የምንኖረው፣ ግን ተራራርተን እኮ ብንኖር እንደናንተ ሐሳቢ ልጅ እንደዚህ ተካፍሎ የሚያበላ ቢገኝ በጣም ጥሩ ነው። አሁን እኔ በእናንተ ኩርት ብዬ ጠዋትም ማታም እየመረቅኳችሁ ነው የምኖር። እግዚአብሔር ዘራችሁን ሁሉ ያብዘው፣ እግዚአብሔር ጤና ይስጣችሁ። አሜን አሜን። እና እናንተ እንደደረሳችሁልኝ እግዚአብሔር አምላክ ለእናንተ ይድረስላችሁ። አሜን አሜን። ትልቅ ስራ ነው ያደረጋችሁ። እኛ አሁን የተሽሎኛል። እድሜ ለእናንተ ለምታረጉልኝ እርዳታ። ያው እኔም ልጅም በየተማረ ነው አሁን እግዚአብሔር የተመሰገነ። እኔም በእናንተ ታክሜው ተሽሎኝ ቆሜ እየሄድኩ ነው ያለሁት እና እግዚአብሔር ያክብርልኝ ልጆች። አሜን አሜን። ያው ለውጥ ማየት ደስ ይላል። በተለይ ደግሞ ላሰብንበት አላማ ለቆምንለት አላማ የሆነ ነገር ሰምሮ ስናይ ተሳክቶልን ስናይ በጣም ደስ የሚያሰኝ ይበል የሚያሰኝ ነውና እርሶንም ደግሞ ድነው ለዚህ በክቶ ስላየሁት በጣም ደስ ብሎኛል እናቴ። እኔም እናቴ ልጄ እንዴት ነው እስኪ ያለው እንክብካቤ ሕክምናው ሂደቱ ምን ይመስላል? እስኪ እግዚአብሔር ይስጣችሁ። በእናንተ ብር እኮ ተንቀባረርኩ ልጄ፣ በእናንተ ብር ሄድኩ ታከምኩ። እናንተ እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ፣ ጨምሮ ይስጣችሁ። ለሰጭ ይስጠው እናቴ። አሜን። እናንተን እንደማመሰግን ማንንም አላመሰግን። ልጄም ቀብረር ብሎ እየተማረ ነው አባቱ እንዳለለት ጊዜ በስነ ስርዓቱ። እኔም ያው ለባብሽ ያየኝ ነው ልጄ። ምን ጎሎብኝ እናንተ እያላችሁልኝ ልጆቼ ነበሩ ምትክ ይሆኑኛል ያልኩት እናንተ እግዚአብሔር ሰጠኝ። እናንተን እግዚአብሔር ያክብርልኝ። አሜን አሜን። እንግዲህ ሐኪሞቹ በጣም በጥሩ ሁኔታ ላይ እንደሚገኙ ለኛም ነግረውናል። ጥሩ የሆነ እንክብካቤ እንዳገኙም ተመልክተናል። በአፋጣኝም እንግዲህ ለውጥ አምጥተው ድነዋል። እግዚአብሔር የተመሰገነ ነው። አሁን ደግሞ ከዚህ በላይ የተሻለ ነገር ይኖራል። የተሻለ ኑሮ እንዲኖሩ እግዚአብሔር መንገዱን ያመቻቻል። ለዛም ደግሞ እርሶ መበርታት ይኖርቦታል ከዚህ በኋላም ለሚፈጠሩ ነገሮችና ያው ከዚህ ቀደም ያለውን ነገር አውርተናል። ያውቃሉ እርሶም
አበበ በቁጥጥር ስር እንዳዋል ነው ነግሮት ነበረ። ከዛ በኋላ ደግሞ ድንገት ለማምለጥ ሞክሮ በጥይት ተመቶ እንደነበረ በእኛው ሰው በወንድማችን በጥይት ተመቶ እንደነበረና ሆስፒታልም ድረስ እንግዲህ ይዞት ሄጄ አይተውታል። ሙሉ በሙሉ እንግዲህ መንቀሳቀስ የማይችልበትና ሁሉንም ነገር ማስታወስ የማይችልበት ሁኔታ ላይ ደርሷልና ያው እናት ኖት ምንም ቢሆን ይሰማዎታል፣ ቅር ይሎታልና እስኪ ስለተሰማዎት ነገር አበበ ላይ በተፈጠረው ነገር የተሰማዎት ስሜት ምን ይመስላል? ከሞላ ጎደል የኢትዮጵያኖች ልጆች ብዙዎቹ እንደዚህ አሉ። ብዙዎቹ ደግሞ ደህና ናቸው። እንደናንተ ሀገራቸውን ወገናቸውን ይደግፋሉ። እንደሱ አይነት ደግሞ ተወልዶ እንደዚህም ለራሱም ሳይሆን ለእናቱም ሳይሆን አገሩን ሳይጠቅም ራሱም ሳይጠቀም ፓራላይዝ ሆነ። እኔ ደስ አይለኝም፣ ልጄ ነውና ደስ አይለኝም። እንደናንተ ቢሆንልኝ ደስ ይለኝ ነበር። ያው እንግዲህ ያመጣው መከራ ለራሱ መከራ ሆነበት። ምን ማድረግ እችላለሁ? ልጄ ሂጅ አይቼዋለሁ። ፓራላይዝ ነው፣ መሄድ አይችልም። እንግዲህ የስራው ውጤት ይሄ ነው። የኃጢአት ውጤቷ ይችናት፣ መራር ሞት ናት። በቃ በራሱ ተሳስሮ ቁጭ ብሏል። ወይ ለነፍሱ አልሆነ ወይ ለስጋው አልሆነ። እንግዲህ እግዚአብሔር ይማረው፣ የሱን ያየ ይማር ነው የምለው። ልጄ ከናንተ የናንተ መልካም ጎኑ ስለሆነ ኢትዮጵያኖች ሁሉ ቢጋሩ ደስ ይለኛል። በተለይ ወጣቱ ቢማር ደስ ይለኛል፣ የናንተን አርአያ ቢከተል። የሱ ደግሞ ከራሱ ትምህርት ራሱ መራር ሞት ራሱ ተማረበት። የእናት ወድ ነውና አይጨክንም። እንግዲህ እግዚአብሔር አምላክ ሊምረው ይችላል አሳይቶ፣ አይታወቅም። ፈጣሪ ይማረው። እንግዲህ ሌላ ምን እላለሁ ልጄ? አዎ እውነት ነው። የሰው ልጅ ከብዙ ነገር ይማራል። አዎ ተማር ካለ እንደ ቅዱስ ያሬድ ከትል ትማራለህ ይላል አይደል? እውነት ነው። ያው እንግዲህ አበበ ከዚህ በኋላ ምን አይነት ህይወት ሊኖር እንደሚችል ፈጣሪ ነው የሚያውቀው። ምክንያቱም አሁንም ያው ሰው ላይ ነው ሸክም የሚሆነው። ይሄን ሁላ ነገር ፈጽሞ የሁላ ነገር በደል አድርጎ ለማምለጥ መሞከሩ ነው፣ መጸጸት አለመሞከሩ፣ ጭራሽ ለማምለጥ መሞከሩ ነው እዚህ ነገር ውስጥ የከተተው። ወንድማችንንም ጦስ ውስጥ ከቶት ራሱንም ዕዳ ላይ ጣለው፣ የማይሆን ነገር ላይ ወደቀው። እንግዲህ ለመጸጸት ባለመፈለጉ ነው። እንግዲህ ያው የእናት አንጀት ነው ብዬ ነው። የእናት አንጀት ደግሞ ብዙ እንትን ይላል ማለት እንደዚህ አይነት ነገር ስናይ በጣም አንሰፈስፋል፣ ያንገበገባል ነው ጀማርል እና እርሱም ያው ቅር ብሎታልም እንደዚህ በመሆኑ በዛ ነው። ልክ ደግሞ ያው ተፈልጎ እንደዚህ እንዳልሆነም እንግዲህ ተረድተዋል። ያለው ነገር ስለተረዱት እናመሰግናለን። የትኛውም እናት ልጇ የፈለገ መጥፎ ቢሆን የተፈለገ ወንበዴ ቢሆን እንደዚህ አይነት ሁኔታ ውስጥ ሲገባ አሜን ብላ አትቀበልም። እርሶ ግን ባለው ሁኔታ ነገሮችን ስለተረዱና እውነትን ስለሚፈልጉ ለእውነት የቆሙም ስለሆኑ በእውነትም ስለሚያምኑ በፈጣሪም ስለሚያምኑ እንግዲህ ይሄን ነገር በቃ ያን ያክል እንትን ሳይሉ እንግዲህ ስራው ነው የቀጣው እግዚአብሔር ነው በራሱ እጅ ራሱ እንደዚህ ያደረገው በሚል እንግዲህ አምኖ ተቀብሏል። ለዛም እንግዲህ እግዚአብሔር ክብረት ይስጥልን ማለት እፈልጋለሁ። አበበ ምህረቱን እንዲልክለት እንፈልጋለን፣ እንዲድን እንፈልጋለን። የትኛውም ሰው ወንበዴ ሆነ ወንጀለኛ ሆነ ነፍሰ በላ ሆነ ዋና ከስተቱ ተምሮ ተጸጽቶ ወደፊት ሰው እንዲሆን ነው፣ ታርሞ ወጥቶ ሰው እንዲሆን እንጂ የምንፈልገው እንዲሞት በሽተኛ እንዲሆን አካለ ስንኩል እንዲሆን አንፈልግም። ነገር ግን ያው የሆነ ሆኖ እግዚአብሔር ፈቅዶ ወዶ አደረገና እንግዲህ አበበ እንደዚህ ሊሆን ይችላል። ለማንኛውም እናቴ እስኪ አንድ ቦታ እንግባና ከእርሱ ጋር የተወሰነ ቆይታ እናደርጋለን። ከዚህ በላይ እዚህ መኪና ውስጥም ቆይጭ ብለን ያው ፀሐይም ስለሆነ መረበሽ የለብንም እንትን ማለት የለብንም እና በቃ እንውጣና ያለው ነገር አብረን እናያለን። መልካም እናትሽ። ለማንኛውም ውድ ቤተሰቦች እስኪ ከእናታችን ጋር አንድ ቦታ ቁጭ ብዬ ሻይ ቡናም እያልን ይሆናል አንዳንድ ነገሮችን እያልን እናወራለን። ከሳቸው ጋር ማገናኛቸውም ሰው አለ። ስለዚህ ከነሱ ጋርም እንግዲህ ቁጭ ብለን ምን ውጭዋውተናል። ለሳቸው አንድ ነገር ማበረከተው ነገር አለ። ያው በእኔ በኩል ሳይሆን በሰዎች በኩል ማበረከተው ነገር አለና ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉና ሀሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ እፈልጋለሁ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ምንም ጊዜ የሰው ልጅ መጥፎ ሰራ ክፉ ሰራ ሰው ነው። ወደፊት መታረም ይችላል፣ መቀየር ይችላል፣ መለወጥ ይችላል ከፈለገው ነው ከፈለገው። ካለበለዚያ ግን እዳው ከባድ ነው፣ ሞት ያስከትላል። ልክ እንደ አበበ አካለ ስንኩል መሆን አለ ማለትም ሰውነት እስካለ መንቀሳቀስ ድረስ ራስን ችሎ ምግብ አለ መመገብ ራስን ችሎ ባዝሩም ማለትም መጸዳጃ ቤት ራሱ መሄድ እስከሚያቀት ድረስ መድረስ ቅጣት ነው የእጃችንን ስናገኝ ነውና እባካችሁን ከምታደርጉት ድርጊት ከምትሰሩት ስራ እንድትቆጠቡ በሚል ጥሬን አስተላልፋለሁ፣ መልእክቴን አስተላልፋለሁ። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁ የሆኑ የትም ቦታ ሳትሄዱ እንድትከታተሉኝ እፈልጋለሁ። መልካም ቆይታ።
ጤና ይስጥልን ጀግናው ከዚህ ጊዜ በኋላ ሰላም ነው አማን ነው በቃ በጣም ወሳኝ ስለሆነ ነው እንዴት ነህ ታዲያ ሰላም ነው ሁሉ መልካም ተዋውቃቸው ያው ታውቃቸዋለህ በርግጥ ተዋውቁት እሸቴ ይባላል ወይዘሮ ማርታ ይባላል አማለኛው ምን ነው አይተው ስንት እውነት በዘመናችን ላይ በመጥፋት ላይ ያሉ እናት ነው መካሪያችን እናመሰግናለን ወይዘሮ ማርታ ይባላል ያው ያለው ነገር በተክላላ አውርተን ጨርሰናል ካንተ ጋር ዛሬ በሚገርም ሁኔታ ውድ ቤተሰቦች በማታውቁበት ቦታ መጥቼም በማላገበት ተገናኝተን በማናውቅበት ቤት በሚገርም ሁኔታ እንደ አዲስ ተገናኝተናል ማለት ያው ከስንት ጊዜ በኋላ ኦሬዲ ያው በስልክ ነው አለን ያው ወደ ሚዲያው ግን መተናናቅም ረጅም ጊዜ ሆነናል አይ ቲንክ ከወር በኋላ ከወር በላይ ሆነናል 2 ወር 3 ወር አዲስ ነገር ስላላገኘ ነው የተሻለ ነገር አይደለም በእርግጥ ያላችሁበት ሀስል ምናምን ያለው እኛ ጋር ደግሞ እናንተ ጋር ስመጣ ሁሌም የተለመደ ነገር አለ ተወሰነች ገፋ አድርጊ ምናምን ነው የምመጣውና ተሻለ የተለየ ነገር ስላላገኘ ነው ዛሬ ግን ለየት ባለ ማለት እኛም ዛሬ የምንፈልገው ነገር ደግሞ ለየት ያለ ነገር ስለሆነ አንተም ይሄን ጉዳይ ለማስጨረስ እንግዲህ በእርግጥ ለማንዘር ያሰብነው ትንሽ ቆየት ብሏል ያው እንመጣበታለን መጀመሪያ ራስህን በደንብ አስተዋውቃቸው እስኪ ማንነትህን እሸቴ እሺ ማሚ ድጋሚ ድሯችን መጣው በአካል ስለተገናኘን ደስ ብሎኛል እሸቴ ይባላል ምናልባት ከዚህ በፊት አይታችሁን ከሆነ ከነሉሌ ጋር በተደጋጋሚ እነሱን ከጀርባ ሆኜ የተለያዩ ባለሀብቶችን ድጋፍ እየጠየቅኩ እንዲበረታቱ እንደነሱ አይነት ወጣቶች እንዲበዙ ከጀርባ ሆኜ ብዙ በጥቂቱ ነው የሚባለው አብሬያቸው የቆዩ የሪል ስቴት በዚህ ሰዓት የሪል ስቴት የሽያጭ አማካሪ ወይም ደግሞ ብዙዎቹ በሚያውቁኝ ሴልስ ኮንሰልታንት ነኝ አማካሪዎች ከተለያዩ ቤት አፓርትመንት መግዛት ላይ የሚፈልጉ ሰዎች በቅርብ ተገኝቼ በተለይ ውጭ ላሉት ዲያስፖራዎች የተለያዩ ዲስካውንትን በመስጠት ያው እንግዲህ በውጭ ሀገር የሚኖሩ እህቶቻችን ወንድሞቻችን ተሰደው ተቸግረው የሰው አይን ገርፏቸው የሚመጡ ሰዎች የሚያመጡት ብር አለና ያንን ብር አስተማማኝ ካምፓኒ ላይ እንዲያርፍ አስተማማኝ ቦታ እንዲያሳርፉ እንደገና የበለጠ ቅናሽ ተደርጎላቸው የሚፈልጉትን አይነት ቤት እንዲያገኙ ከጀርባ ሆኜ ማማከር የሽያጭ አማካሪ ነኝ ማለት ነው እና ማምዬ ማለት በተደጋጋሚ ያው ብዙዎችን ያስጨነቀ ነገር ነው የእርሱ ያሉበት ሁኔታ እና በእውነት ከዛ ያ ሁሉ አልፎ ዛሬ እንደዚህ ሆኖ በማየቴ በጣም ደስ ብሎኛል እርግጠኝነት የኔ ብቻ ሳይሆን የሁሉም ኦዲየንስ የሁሉም ፋሚሊ ደስታ ነው የሚሆነው እድሜ ለልጆቼ እድሜ ለሉል እድሜ ለሁላቸውም በዚህ ሰዓት የሁሉ ኦክሲጅን የሁሉ እስትንፋስ ያወራቸው ስለምከታተል ስንቱን ህይወት እየታደጉ ስንቱን ወንጀል መርምረው ፈርፍረው ሰርስረው እያወጡ እንግዲህ እዚህ ደርሰዋልና እንደዚህ አይነት ወጣቶች እንዲበረታቱ ያብዛልን ነው እንደነዚህ አይነቱን ያብዛልን ነው ሰብር ይስጥልን በእውነት በጣም ደስ ብሎ ኮርተንባችኋል ሁሌ እንደኮራንባችሁ ነው እንግዲህ ያው እኛ ምንም የምናደርገው ነገር የለም እንግዲህ እሸቴ ያው ታውቃለህ እኛ ምንም አቅም የለንም ማለት ይችላል እኛ የቻልነውን ነገር ነው የምናደርገው ሁሉን ነገር የሚያደርገው እግዚአብሔር ሁሉን ነገር የሚፈጽመው እግዚአብሔር በእግዚአብሔር ኃይል በእግዚአብሔር ቸርነት ነው ሁሉ ነገር የሚሆነውና እኛም እንግዲህ እናታችን እንድነው ለዚህ ስለበቁልን ከልብ አድርገን እናመሰግናለን እግዚአብሔር ይመስገን ማለት ነው የምንፈልገው ደስ ብሎናልም ገባ አይደለ ልጃቸው ያኑን ለበደል ፈጽሞ ያኑን ለነገር አድርጎ ያኑን ለቤተሰብ አስለቅሶ ብዙ ቤተሰብ በጥብጦ ብዙ ወጣቶችን ህይወት ቀምቶ የብዙ ሰዎችን ህይወት አበላሽቶ የወንድማችንን ህይወት አበላሽቶ የብዙ ሰዎችን ቤት በጥብጧልና እሳቸው ግን እንደሱ አይደለም ከሳቸው ማህፀንም ይወጣ ይመስላል ሲጀምር ከስራው አንፃር ከድርጊቱ አንፃር ስንነሳ አበበ የሳቸው ልጅ አይመስልም በምንም የሳቸው ልጅ አይመስልምና ያው እንደምናውቀው ከዚህ እንዳወራ ነው እንግዲህ ሴት ልጃቸው ትምህርቷን አቋርጣ ነው እንግዲህ አረብ ሀገር ላይ የሳቸውን ለማኖር ወንድሟን ለማስተማር ወንድሟም ደግሞ እግዚአብሔር ፈቅዶ ሜዲሲን እየተማረ ነው አዲስ አበባ ዩኒቨርሲቲ እግዚአብሔር ይመስገን ገና ታዳጊ ነው እሱም በዚህ ነው እናቱን ለመጦር እንግዲህ በቃ ጠንክሮ እየተማረ ያለበት ሁኔታ ላይ ያለውና እሳቸው አሁን ልጅየው እሳቸውን ታስታምም ልጁን ታስተምር ቤታቸውን ታስተዳደር ማለት ሰርታ የምታገኘው ገንዘብ
ይህን ሁላ ነገር ማድረግ የሚችልበት አይደለም። ያውም በአዲስ አበባ ኑሮ አስበው እሷ አረብ ሀገር ላይ የለፋች ህይወቷን የሚቀይር ነገር አይደለም የምታገኘው። እሷ ቤተሰቦቿን ብቻ ነው ሁላ ጊዜ እየረዳች ያለችው እና እግዚአብሔር ፈቅዶ ደግሞ ከኛ ጋር ተገናኝተናል። አሁን ላይ የእሳቸው ጤና ተመልሷል። በእኛ ዶክተሮች በእኛ ሐኪሞች ሕክምና ተደርጎላቸዋል። ክብር ምስጋና ሲሆን እህታችንም እንግዲህ አውርተናታል በስልክም እንድትመለስ ወደ ሀገሯ እንድትገባ ከእናቷ ጎን እንድትቆምና የስራ ድል እንድናመቻችላት በተደጋጋሚ አውርተናታል። ነገሮችን እያመቻቸች ነው ያለችው። እንግዲህ ፈቃደኛ ሆናለች። እግዚአብሔር በፈቀደና በወደደ ጊዜ እሷም ለሀገሯ በቅታ ከእናቷ ጋርና ከወንድሟ ጋር የምትገናኝበት ጊዜ ይመጣል ብዬ አስባለሁ። እግዚአብሔር ለዚህ ያብቃት፣ ለሀገሯ ያብቃት። እግዚአብሔር ይስጣችሁ። ሌላ ምን እላለሁ? አመሰግናቸዋለሁ እናንተን። እግዚአብሔር ይስጥልኝ እላለሁ። እግዚአብሔር አምላክ ለእናንተ እንደዚህ እንደሰጣቸው ሌሎቹንም እንደዚህ አብዛ ነው የሚባለው። ክፉዎቹንም ልቦና ይስጣቸው። እስኪ ዛሬ ያለነው ለየት ያለ ቦታ ነው። ተመልካቾች የት ናቸው ያሉት ብሎ ጥያቄ መጠየቃቸው አይቀርም። ምክንያቱም ከጀርባ ምስክሪን አለ በደንብ ይመለከቱታል ብዬ አስባለሁ። እሸቴ ሲባል ያው መጀመሪያ ይመጣላቸው ሪል ስቴት ነው ግን የምንተዋወቅበት የምንገናኝበት ሪል ስቴት እስከዛሬ አዳዲስ ነገር ነው። ዛሬ ደግሞ ለየት ያለ ነገርም ስለፈለግን ትክክለኛ ነው ብለህ ያመንክበት ቦታ ነው ይዘን የመጣው። ሁሉ ነገር ጨርሰን የጠበቀን እና የት ነው ያለነው? በደንብ አስረዳ። ዛሬ በነገራችን በጣም ሁሌም ደስተኛ ነኝ። በነገራችን በማቀርበው ነገር ሁሌም ማለት ነው። እግዚአብሔር የተመሰገነ ይሁን። አሜን። በእውነት በጣም ነው የሚሳካልኝ። አሜን። ስጠይቃቸው አያሳፍሩኝም። ያው ልብቀና ስለሆነ ሁልጊዜም አንተም ከሰዎች ጎን መቆም ስለምትፈልግ ነው ሁልጊዜም አንተ የሚሳካልህ። ለዛ ነው እና አሁንም ጨማምሮ የልብን መሻት ያሟላለን። አሜን። ቴንክ ዩ። የልብን መሻት ያው እንግዲህ የልብ መሻት እንግዲህ ምንድነው በሰዓት በውጪ የሚኖሩ ቤተሰቦቻችን ማለት ነው ብዙዎች እኔ ጋር መግባባቸው ዲያስፖራዎች ስለሆኑ ነውና የእነሱን የዲያስፖራዎችን ልፋት ህልም ተሳክቶ ማየት የኔ የልብ መሻት ነው እና በእውነት በጣም ደስተኛ ነኝ። ዛሬ ደግሞ የበለጠ ደስተኛ ነኝ። ሁሌም ደስተኛ ነኝ። ዛሬ የበለጠ ደስተኛ ነኝ። እስኪ ነገር ያለው ነገር ምን መሰለህ? ምንም ጥያቄ የለውም። አብዛኞቹን የቤት ባለቤት አድርጌያለሁ። አፓርትመንቶቹን በቃ የተለያዩ ዲስካውንት በማሰጠት ባንክ ብድር እንመቻችላቸው በማድረግ ቅድመ ክፍያውን ቀስ በፈለጋቸው ጊዜ ውስጥ ያለ ወለድ ከፍለው እንዲጨርሱ ከባለቤቶች ጋር በመነጋገር ለግረሙ ለየት ያለው ዲስካውንት ለምሳሌ 20 ሚሊዮን 17 20 ሚሊዮን 30 ሚሊዮን የሚሸጠው ቤት እስከ 5 ሚሊዮን 6 ሚሊዮን እስከ 10 ሚሊዮን ያስቀመስኩበትን ቦታ አለና እንግዲህ ብዙዎቹን የቤት ባለቤት አድርገናል። ዛሬ ደግሞ ለየት ባለ መልኩ የመጣ ነው። ከዚህ በፊት እንደ መነሻ የምቆጥራት ከአዲስ አበባ ውስጥ ከተማ የምንለው ሜክሲኮ ላይ ነው የሚገኘው። በሜክሲኮ ላይ ምንድነው የሚያዋጣው? ምንድነው ማለት ብዙዎቹ ቤት ገዝተዋል። ምንድነው እዚህ ሜክሲኮ ላይ የሚያዋጣቸው? በጣም ረጅም ጊዜ ስፈልገው የነበረ ነገር ነውና ምንድነው እሱም ዛሬ በዋነኝነት ይዤላችሁ የመጣሁት የንግድ ሱቅ ነው። እንግዲህ በተደጋጋሚ የብዙዎች ጥያቄ ነው። ማንም ሰው ደግሞ በነገራችን ላይ በሰዓት ወጣት ሆኖ ደግሞ የሆነ ቢዝነስ መጀመር ነው የሚፈልገው። አነስ ባለ ካሬ የሆነ ከመኖሪያው የበለጠ ማለት ነው። መኖሪያ ኦኬ በጣም ፋይ ማለት ከዛ የበለጠ ደግሞ ንግድ ነግዶ ከነገደ በኋላ አሴቶቹን ማምጣት የሚፈልግ ሰው አለ እና ሰው ዛሬ በዚች በሜክሲኮ ላይ ሜክሲኮ ማለት በኪከር ህንፃ ብዙዎቻችሁ ታውቁታላችሁ። በዛ ጋር ወደ 12000 ካሬ ላይ ያረፈ ሞል የንግድ ሱቆችን ነው ይዘን የመጣነው እና እዚህ ቦታ ላይ ምናልባት የንግድ ሱቅ አለ። ምክንያቱም አካባቢ ሜክሲኮ የቢዝነስ ቦታ ነው። ጀስት እንደ መርካቶ እንደሚባለው ማለት ነው የንግድ ሱቅ ነው። የትኛውም ቦታ የቢዝነስ ቦታዎች ናቸው። እዚህ አካባቢ ለመኖሪያ ብዙ አይመረጡም እና ግን እዚህ አካባቢ ለመሃል ከተማ ሜክሲኮ ሴንተር እንደመሆኑ አንፃር ዋጋቸው በጣም ውድ ነው የሚሆነው። ለመግዛት አይደለም ለመከራየት የሌላ ቦታ የመግዣ ዋጋ ነው የሚጠይቁት። በካሬ አንዷን ካሬ የሚያከራዩበት እዚህ ቦታ ላይ ሌላ ቦታ ያነስ ያለ ሱቅ ትገዛበታለህ እና እዚህ ቦታ ላይ ሱቅ ማቅረቡ ቀላል ነው። ዋጋው ግን በጣም አስቸጋሪ የሆነበት ወቅት ነበር። መሃል ከተማ ላይ ሱቅ አቅርብልን፣ መሃል ከተማ ሱቅ ፈልግልን፣ ሱቅ ያገኛለሁ ግን ዋጋው አይገፋም። በጣም ውድ ነው። በጣም ኮስቲ ነው። ዛሬ ወደ 12000 ካሬ ላይ የሚያርፍ ሞል ከዝቅተኛ የገቢ ምንጭ ያላቸው እስከ ከፍተኛ የገቢ ምንጭ ያላቸው እህቶቻችን፣ አባቶቻችን፣ ወንድሞቻችን የሚሳተፉበትን ሪል ስቴት ነው የመጣሁት ማለት ነው። በጣም ጥሩ። እንግዲህ ያው ይታወቃል አዲስ አበባ ላይ ሜክሲኮ ላይ በጣም የጦፈ የገበያ ስፍራ ነው። መሀል ከተማ ነው።
በጣም ውብ የሆነ ስፍራ ላይ ነውና እንደዚህ አይነት ቦታ እንጂም የሱቅ ባለቤት መሆን ማለት እድለኝነት ነው። ወይም ደግሞ ገንዘብን እንደ መስሪያ እንደፈለግ በምንም አይነት መንገድ ልከስር የማትችልበት ኤሪያ ነው ብዬ ነው የማስበው። የትኛውንም አይነት ቢዝነስ ብትጀምር እዛ ቦታ ላይ እነዛ ሞሎች እዛ ሞል ላይ የሆነ ሱቅ የሆነ ነገር ብትጀምር በምንም ታምር ትከስራለህ ብዬ አላስብም። ምክንያቱም በጣም ቦታው የገበያ ቦታ ስለሆነ ሙሉ በሙሉ በአጠቃላይ ሜክሲኮ የገበያ ማዕከላቶች ናቸው በብዛት ማለት ነው። ሙሉ አብዛኛው 70-80% ሰው ራሱ ምናልባት ካለ ገስት ሃውስ ነው የሚኖረው እዛ አካባቢ። ገስት ሃውስ ለአጭር ጊዜ የሚከራይ ሙሉ ቢዝነስ ሴንተር ነው አካባቢ። ያን ነው የምልህ። አብዛኛውን ሰው የሆነ ነገር ከፈለገ በብዛት የሚመጣው የሚያውቀው ወደ ሜክሲኮ የሆነ ነገር ለመገበያየት ሲፈልግ ወደ ሜክሲኮ ነው የሚመጣው። እዚህ ቦታ ላይ ደግሞ የሱቅ ባለቤት መሆን መቻል ማለት በጣም እድለኛነት ነው። ነገር ግን ዋጋዋ ግን ትንሽ ዋጋዋ ሰርፕራይዝ አደርጋቸዋለሁ እንዳያሳስባቸው። እኔ አሳስባለሁ ሜክሲኮ ስላቸው አይ ሜክሲኮ ዓለም መስማት የማይፈልጉ ሰዎች አሉ። አይ እዛ መሀል ከተማ ውድ ነው እኮ እኔም እሱን ነው ያሰብኩት። ምክንያቱም የሱቅ ሞል ሜክሲኮ ላይ ስትል እኔም የማስበው እንደገና ሞል ነው። በነገራችን ላይ ከዚህ በፊት እንደነበረው ይሄ ሲንግል ፊት ለፊት ሱቁን ዲዛይን በደንብ ነግራቸዋለሁ። ሁሉም ተመልካች እርግጠኛ ነኝ ሙሉ በሙሉ ሜክሲኮ ላይ ሱቅ አይደፉ ይፈራሉ። ማለት እኔም ዋጋው ከፍተኛ እንደሆነ እናምናለን። አይ ካልክ ግን ዋጋውን እንደ ማለት አቅም ያለው ሱቅ ይገዛል። ግን ደግሞ ምን ያህል ጥያቄ የምር እኔ እረዳለሁ። ምን ያህል አይ እረዳለሁ። እኔም የማስበው ነገር ስለሆነ ይሄንን ከማመቻቸቴ በፊት በጣም የምፈራው ነገር ስለሆነ ነው። ግን አሁን ነገሮችን እንዴት አድርጌ እንዳመቻቸዋቸውና ማንኛውም ሰው አንተም ራስህ ገዝተህ ትሄዳለህ። አይገርምም? ስትሰማ ዋጋው ማለት ነው። እስኪ ነገር እና እንመጣበታለን ወደ ዲቴይሉ። ምንድነው አሁን እዚህ ቦታ ላይ በጣም አስቸጋሪ ነው ያደረጉልኝ ነገር ቢኖር እዚህ ቦታ ላይ ወደ 12000 ካሬ ላይ የሚያርፈው ያህል ሞሉ ሱቆቹ ሁሉንም የገቢ ጫለው ሰው ያሳትፋል። ማንም ሰው አሴት ንብረት ሜክሲኮ ላይ ኤሌክትሮኒክስ ፀጉር ቤት ሊከፍት ይችላል። ሁማን ሄር መሸጥ ሊሆን ይችላል። ሞባይል ቤት መሸጥ ሊሆን ይችላል። ከትንሹ እስከ ትልቁ ኤሌክትሮኒክስ መሸጥ ሊሆን ይችላል። ባንክ ለባንክ ለማከራየት ሊሆን ይችላል። የትኛውንም አይነት ሰርቪስ የሚሰጡ ከምን ብያለሁ? ከኤሌክትሮኒክስ ከትናንሾች ከሞባይል ቤት ጀምሮ እስከ ኤሌክትሮኒክስ ወደ G+4 ነው ሱቁ ብቻ። እና እዚህ ቦታ ላይ ማንም ሰው የሆነ ነገር በተለይ ውጭ ያሉት እህቶቻችን ቀስ ብለው ከፍለው የሱቅ ባለቤት እንዲሆኑ አድርገን አመቻችተንላቸዋል። እና እዚህ ቦታ ላይ ምንድነው እንደነገርኩ ሁሉንም የገቢ ምንጭ ያላቸው ሰዎች ያሳትፋል። ከስንት ጀምሮ መሰለህ? ከካሬ ከ12 ካሬ ጀምሮ እስከሚፈልጉት እስከ 200 እስከ 150 ካሬ ድረስ ነው ይዘን የመጣ ነው። 12 ካሬ ማለት እዚህ ቦታ ላይ 12 ካሬ ገዛ ሰው ለአከራይ ቢል ሁለት ቦታ ፓርቲሽን በመስተዋት ፓርቲሽን አውጥቶ 6 ካሬ አድርጎ መሸጥ ይችላል። 4 ካሬ ሞባይል ቤቶች በ4 ካሬ ላይ መሸጥ ይችላል። ከቨር ምናምን የሚደረጉት ማለት ነው። ሰው ከ12 ካሬ ዋጋው 3 ሚሊዮን ብር ነው። የዚህ ቶታል ፕራይስ 3 ሚሊዮን ብር ነው እዚህ ቦታ ላይ ማለት ነው። እዚህ ሎኬሽን ላይ እዚህ ሞል ላይ መጀመሪያ ላይ የምናስከፍለው ምናልባት 3 ሚሊዮን ብር ኦኬ ብዙ ሊመስለን ይችላል። ግን መጀመሪያ የሚከፍለችን 3 ሚሊዮን ብር የሚከፍለው በአንድ አይደለም። ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው ከፍሎ የሚጨርሰው። መጀመሪያ ላይ የምንጠይቀው 15% ነው። 15% 450 ሺህ ብር ሰው ሜክሲኮ ላይ እዚህ ሞል ላይ ለሁሉም ሴንተር በሆነች ቦታ ላይ ለኬከር ህንፃ ሊሆን ይችላል። ለማንኛውም በቅርብ ርቀት ለሁሉ ሰፈር ለአፍሪካ ህብረት ሜክሲኮ ነው። ስለ ሜክሲኮ በዙሪያው ስላሉት ነገሮች መንገር አይጠበቅብኝም። በዚህ ቦታ ላይ በ450 ሺህ ብር የሱቅ ባለቤት እንዲሆኑ አድርገን ይዘን መተናል ማለት ነው። ግን ለምሳሌ ተለቅ ያለ ካሬ ለምሳሌ እኛ ጋር 100 ካሬ የሚፈልግ ሰው ካለ የ100 ካሬ ማለት 4-5 ፓርቲሽን አውጥቶ በወር 100 ሺህ ብር የሚያከራዩት ማለት ነው። የወር ገቢ እስከ 500 ሺህ ድረስ ምናምን ይደርሰዋል በወር ብቻ እዚህ ቦታ ላይ ለማከራየት ማለት ነው። የዚህ ዋጋ የ100 ካሬ ኦልሞስት ወደ 20 ምናምን ሚሊዮን ብር አካባቢ ይሆናል። መጀመሪያ ላይ የሚጠበቅበት ኦልሞስት የዚህን 15% ሂሳብ ሰርቶ ማውጣት ነው። እዚህ ቦታ ላይ ከዝቅተኛ ከ450 ሺህ ብር ጀምሮ የሱቅ ባለቤት እንድትሆኑ አድርገን የሚጠበቅብንን ልፋት ለፍተን ለእናንተ ዛሬ ይዘንላችሁ መተናል ማለት ነው። ግን ይሄ ብቻ አይደለም። ለየት ያለ ነገር ሌላ ሰርፕራይዝ ይዤላችሁ የመጣሁት ምንድነው? ብዙዎቻችሁ ማታቁት ልታቁም ላታቁም ትችላላችሁ። እኛ ግን ስራው ላይ ስለቆይን ሌላም ቦታ ስንሸጥ ስለምናቅ እዚህ ቦታ ላይ እኛ ጋር ለየት የሚያደርገን ነገር ምንድነው? ሱቁ በኔት ኤሪያ ነው የሚሸጠው። ኔት ኤሪያ ማለት ለምሳሌ አንድ መኖሪያ አፓርትመንት 120 ካሬ
ቤት ባለ 2 መኝታ ተብሎ ቢሸጥ ትክክለኛ 120 ግሮሱ ተደርጎ ነው የሚቀመጠው። የምን ይቀነሳል መሰላችሁ? የኮሪደር ይቀነሳል፣ የደረጃ ይቀነሳል። ይሄ የኢንጂነሪንግ ህግ ነው። የኛ ብቻ አይደለም። የትኛውም ዲዛይን ሲወጣ ባለቤቱ ፈልጎት አይደለም። አርኪቴክቸራል ዲዛይን ሲወጣ የኮሪደር ምናምን በግሮስ ነው ቤት የሚሸጠው። እኛ እዚህ ቦታ ላይ ሱቁን ስንሸጥ ግን የኮሪደር የፓርኪንግ የምን አይቀነስባችሁም። 12 ካሬ ሱቅ ከገዛችሁ 12 ካሬ ላይ ነው የሚያርፈው ሙሉ ማለት ነው። ምንም አይቀነስባችሁ ማለት ነው። ለ12 ካሬ ነው የምትከፍሉት። ለምሳሌ 20 ካሬ ከገዛችሁ ሱቃችሁ ሙሉ 20 ካሬ ላይ ብቻ ነው ማለት ነው። ፓርኪንግ በነፃ ነው፣ ኮሪደራችሁ በነፃ ነው፣ ሽንት ቤት ምናምን በአጠቃላይ ምንም አይቀነስባችሁ ማለት ነው። ይሄ የትም ቦታ የማይገኝ እድል ነው። ምናልባት እዚህ ቦታ አይደለም ቤት ገዢዎች በአጠቃላይ ወደፊት አሴት መግዛት የምትፈልጉ ሰዎች መግዛት ስትፈልጉ ኮመን ኤሪያ አለመኖር አይችልም። ግን ኮመን ኤሪያው ምን ያክል ነው ብላችሁ እንድትጠይቁ ወዲያውም ምን አይነት ጥያቄ መጠየቅ እንዳለባችሁ እየነገርኳችሁ ነው። እኛ ጋር በኔት ኤሪያ ነው የሚሸጠው። ይሄ እንዴት አከስረውም ካምፓኒው ለተወሰኑ ሱቆች ብቻ ነው የተፈቀደው። ለሆኑ ቢያንስ የተሰጠን ገደብ አለ። ለ15 ለ14 ሱቆች ከፊት ሆኖ የተፈቀደልን ሱቅ አለ። እነሱ እስከሚያልቁ ድረስ ነው። እነዛ ካለቁ በኋላ ምክንያቱም በኪሳራ ሊሆንበት ነው ማለት ነው። ፓርኪንግ በአጠቃላይ እዚህ ላይ ያነገርኳችሁ እንትን ኗሪውም ከላይ መኖር አፓርትመንት አለ፣ ከታች የንግድ ሱቅ ማለት ነው። ሙሉ 7000 ላይ ነው የሚያርፈው እንትኑ ሞሉ ማለት ነው። ከ7000 ወደ 4 ፍሎር የመኪና ማቆሚያ አለ። ፓርኪንግ እንግዲህ አንዷ ጠለል 4 እንትን ነው 7000 ላይ ማለት ነው። 7000 ነች ማለት ነው። በአራት ስታበዙት ወደ 28000 ካሬ የመኪና ማቆሚያ አለ ማለት ነው። 28000 ሜትር ስኩዌር ላይ የሚያርፍ የመኪና ማቆሚያ አለ። ለምንድን ነው ይሄንን የመኪና ማቆሚያ በጣም ያበዛ ነው? ሜክሲኮ ነው ማጂክ። ሜክሲኮ ማለት ትልቅ የገበያ ማዕከል፣ በጣም ብዙ መኖች ትራንዛክሽን የሚካሄድበት ሰፈር ነው። በጣም ከሚሊየንስ ገንዘቦች ፍሎ የሚደረግበት ሰፈር ነው። ለኛ ብቻ ሳይሆን ለአካባቢውም ራሱ ትርፍ የሆነ ፓርኪንግ አለ ማለት ነው። ማንም ከስተመር እንግዳ ምናምን ሲመጣ እዚህ ሾፕ ሲያደርግ መኪና ፍሪሊ ማቆም እንዲችል ተደርጎ ወደ 28000 ካሬ ላይ የሚያርፍ የመኪና ማቆሚያ ይኖራል ማለት ነው። እና ተመስጬ ነው እየሰማሁ ያሉት ታውቃለህ። አለመመሰጥ አችልም። የእውነቴን ነው ማለት የእውነት በጣም ላይ በ3 ሚሊዮን ብር ሱቅ አለ ያልኩኝ። ኔቴራ በነገራችን ላይ ሉሌ ታውቃለህ። ይሄ ምስጢር ታውቅ ነበር አንተ? ለምሳሌ ሱቅ እኮ 40 ካሬ ይገዛ ሱቅ እኮ 40 ላይ አይደለም ኔቱ የሚያርፈው። በትክክል ከተጣራ ይሄ ህግ ነው እኮ ባለቤት ፈልጉት አይደለም። እኛ ጋር ኪሳራውን ለተወሰኑ ሱቆች ብቻ እንውሰድ በሚል ነው ይሄ ካምፓኒ እንደዚህ ያደርጋል እንጂ 40 ካሬ ከተባለ ትክክለኛ ሱቁ የሚያርፈው ወይ 29 ወይ 30 ላይ ነው። ሪዝን አለው። ለምን ተቀነሰ? እኛ ጋር ለምንድን ነው ለተወሰኑ ሱቆች ብቻ ነው። ይሄንን እድል ማንም ሰው እንዳያመልጣቸው። እንግዲህ ይኸውልህ አሁን እንደዚህ ዞሬ ለተመልካች መናገር የምፈልገው ነገር አለ። የኛ ተመልካች 3 ሚሊዮን ብር የሱቅ ባለቤት ሜክሲኮ ላይ የሚያደርግ ከሆነ እርግጠኛ ነኝ ለስንት ቤቶች ነው ይደላል? 15 ቅድም እንትን 15 ቤቶች ለ15 ሾፕ እርግጠኛ ነኝ። እነዚህን 15 ቤቶች በአንድ ቀን ለቤት ወይ በሁለት ቀን ልትጨርስ ትችላለህ። በእኛ ተመልካች ምንም ጥያቄ የለውም። በነገራችን ላይ ይኸውልህ አንድ ሰው አንድ ሱቅ ብቻ ላይሆን ይችላል ሊገዛ የሚችለው የኔ ተመልካች። ምክንያቱም ይሄን እድል አያገኝም። ማንም ይሄን እድል ሜክሲኮ ላይ አያገኝም። እርግጠኛ ነኝ ሜክሲኮ ላይ አይደለም የትኛውም ቦታ ፒያሳሚውን የትም ሂድ በዚህ ዋጋ እንደዚህ ሱቅ አይገኝም በ3 ሚሊዮን ብር። ስለዚህ ተመልካች መፍጠን አለበት። የኔ ውድ ቤተሰቦች መፍጠን አለባችሁ። ለራሳችሁ ለማንም ማለት ነው። ለነጋችሁ መጦሪያ ለነጋችሁ የገንዘብ እንደ ኢንቨስትመንት ጭምር ኢንቨስትመንት ትወጣለህ። ከዛ ገንዘብ ታስገባለህ፣ በእጥፍ ያስገባል። ኢቭን ውጭ ሆናችሁ አከራይታችሁ እንደፈለጋችሁ ገንዘባችሁ በየወሩ መክፈል የምትችሉበት ሁኔታ። ምክንያቱም ሜክሲኮ ላይ በተአምር እንደዚህ አይነት ነገር አይገኝም። እኔ እሺ ቆይቻለሁ ማለት ከ15 ቀን በፊት ነው ይሄንን ነገር የፈለኩት። እኛ ሱቅ ፈልግልን ጥሩ ሱቅ ስለው ቆያ የተሻለ ነገር ላፈላልግልህ ብሎኝ አፈላልጎ በስተመጨረሻም እንግዲህ ለኛ ይዞልን መጣ ማለት ነው። ስለዚህ ውድ ቤተሰቦች ይሄን እድል ለኛ ሲያመጣ እኔ እንደተለመደው ሁሉ ጊዜ ምንድነው ማድረገው? እሺ ለኔ ብቻ ሳይሆን እኔ ለምፈልግበት ነው ጉዳይ ብቻ ሳይሆን ለተመልካቾችም ይሄን ነገር እንዲቀርብ ስለምፈልግ ተጨማሪ ቪዲዮዎች እንደዚህ በዲስካውንት እንዲያመጣና በጥሩ ሁኔታ እንዲያቀርብልኝ አናግሬው ነበር። እንግዲህ ለ15 ቤቶች እንግዲህ ለ15 ሱቆች ይሄን ነገር አመቻችቷል። ፈጥናችሁ የሱቅ ባለቤት እንድትሆኑ እንግዲህ ጥሬን አስተላልፋለሁ።
ወደ ራሳችን እንመለስ። ባይዘው አንድ ነገር በሰራሁት ሪሰርች እዚህ አካባቢ ላይ አንድ ካሪ ሱቅ ማለት የኛ በጣም የመጨረሻውን ስልጣኔ ተጠቅመን እየገነባን ያለ ነው ሞል ነው። ሞል እስካሁን ድረስ ሜክሲኮ ላይ ማክሲመም እንጃ ያዩት የለም፣ በቅርብ ርቀት የለም። ይሄ ሞል ስታንዳርድ ምን ማለት ነው? ውስጥ እየገቡ ሰርኩሌት እያደረጉ ነው የሚገባው። ለምሳሌ እዚህ ጋር የሆነ ሰው ሱቅ ቢኖረው እዚህ በፊት ለፊት ገብቶ አይደለም፣ ፊት ለፊት ስለሆነ ፊት ለፊት ገብቶ አይደለም የሚገዛው። መግቢያ በር ይሁን ሜን ጌቶች ይኖራቸዋል። በዛ ውስጥ ገብተው ነው ሰርኩሌት እያደረጉ ነው ሱቅ ውስጥ። ያው ውጭ ስታንዳርድ ያው ዱባይ ላይ ምናምን ውጭ ያሉ ሰዎች ይረዱታል። ውስጥ እየተገባ ነው ሰርኩሌት እየተደረገ ነው ገበያው የሚገበየው። ይህ ፊት ለፊት ስለሆነ ገና ለገና ወደ አስፋልት ወይም ስለሆነ አስፋልት በፊት ለፊት መስተዋት ነው የሚታጠረው። ውስጥ ተገብቶ ነው ሰርኩሌት እየተደረገ ነው ገበያው የሚገበየው ማለት ነው። ምን አለ ተንቀሳቃሽ ደረጃ አለው። ተንቀሳቃሽ ደረጃ እናውቀዋለን። የራሱን የቻለ ደረጃ ይኖረዋል። የሱቁ ለብቻው ሊፍት አለው። ሶስት ሊፍቶች አሉት። አንደኛው ካርጎ የዕቃ ሊፍት ብቻ፣ ሁለቱ ደግሞ ሰው ብቻ እንትን የሚላቸው። ካርጎ ሊፍት በጣም ሰፊ ነው። በአጠቃላይ ሞሉ ወደ 11 ሊፍቶች ነው የሚኖሩት። 11 ሊፍት ማለት እስካሁን ድረስ ካሉ አዲስ አበባ ውስጥ አላየሁም 11 ሊፍት የተገጠመለት። እንዴት ነው? 8ቱ የአፓርትመንቶች ናቸው። ወደ አፓርትመንት አለው፣ መኖሪያ አፓርትመንት አለው። ወደ ከስድስተኛ ፍሎር በላይ እስከ 5 ያሉት ናቸው እንትኖች ሱቆቹ ማለት ነው። 5 ላይ መዋኛ ገንዳ፣ መናፈሻ፣ ሪክሬሽናል ሴንተር፣ ልጆች መጫወቻ፣ ፕሌይግራውንድ ምናምን ስላለ ማለት ነው። በጣም ነው የሚያምረው በነገር ጨረሻው በጣም ነው የሚያምረው። እና ከዛ በላይ የቤቶቹ ወደ 8 ሊፍቶች ይኖራቸዋል። ከዛ ውስጥ 2ቱ የእንትን ናቸው የዕቃ ሊፍት፣ ሶፋ፣ አልጋ ምናምን የመሳሰሉት ፓክ የሚደረግበት ሰርቪስ ሊፍት 2 አለ። 6 ደግሞ ፓሴንጀር ሊፍት ማለት ነው። ሰው ብቻ ፓክ ወደ ላይ የሚጫንበት 6 ፓሴንጀር ሊፍት እና 2 ካርጎ ሊፍት። ይሄ የእንትኑ ብቻ ማለት ነው መኖሪያ አፓርትመንቱ ብቻ። የእንትኖቹ ለብቻቸው ራሳቸውን የቻሉ 3 ሊፍቶች፣ 2 የፓሴንጀር ሊፍት እና 1 ካርጎ ሊፍት። ተጨማሪ ምን አላቸው? ተንቀሳቃሽ ደረጃዎች ወይም ደግሞ ኖርማል ደረጃዎች ማለት ነው። ሶ ይሄን መሰለ አፓርትመንትና ሱቅ ነው ማለት ነው ዛሬ ይዘን የመጣ ነው። በጣም እኔ ደስተኛ ነኝ የምር ይሄን በማቅረቤ ማለት ነው። እኔ ራስ በጣም ደስ ብሎኛል። ይሄን ነገር ስላመቻቸልን ከልብ አድርጌ አመሰግናለሁ። እንግዲህ ውድ ቤተሰቦች እናታችንንም ዝም ብለናቸዋል። እንግዲህ እኛ እያወራን እንግዲህ ሲሞቀኝ ማለት እሺ፣ ለማንኛውም እዚህ ድረስ ይዤት መጥቼ ይሄን ሁላ ነገር ፊት ለፊት የምናወራበት ምክንያት ምንድን ነው? ልጆትንም አናግራታለሁ። በተደጋጋሚ ማውራተናል። ፍራቻ፣ ስጋት አላትና ስጋቷ ምንድነው? ስራሽን ተይና ወደ ኢትዮጵያ ግቢ ብትሉኝ ቤተሰቤን በምንድን ነው ማስተዳደር? ቤተሰቤን ምን እንዲያደርግ ነው ማለት ነው? በምን ሁኔታ ውስጥ እንዲኖር ላደርግ ነው የሚል ሀሳብ ነው ያላትና ለዛም እንግዲህ እኛም ምላሹን ዛሬ ይዘንላት መጥተናል። ይህንን ቪዲዮ ስለምትመለከተው ይህንን ቪዲዮ ስለምታየው መልስ አግኝታ በቅርቡ በአፋጣኝ ወደ ሀገሯ እንድትገባ እንግዲህ ልናደርጋት ነው ማለት ነው። ይኸውልህ አሁን እሸቴ ከጠቀሰልን ቦታ ማለትም ከሜክሲኮ እየተገነባ ባለው ሞል ላይ ለእርሱ መጦሪያ የሚሆን አሊያም ደግሞ ለልጁ የስራ እድል እንዲሆንላት በሚል የአንድ ሱቅ ባለቤት እንዲሆኑ አድርገው እግዚአብሔር ይስጥልኝ። እግዚአብሔር እንኳን ደስ ያለት እንኳን ደስ ያለት። በጣም እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አምላክ ይስጥልኝ። ይሄንን እኔ ደስ ብሎኛል በእውነት ይሄንን እኔ እንዳገኘው ሌሎቹንም እግዚአብሔር በአዲስ አበባ ማግኘት ይሄንን ማግኘት ማለት ምን ልበልህ እንደ ማሚዬ ለዛውም ሱቅ ነው ኮራ ይበሉ ሾፕ ከዚህ በኋላ ለልጃቸው ነው አረብ ሀገር ላይ የተንገላታች እርሱም መጦር የለባትም። እዚህ ሀገሯ ላይ እየሰራች የራሷን ሱቅ እየሰራችበት እርሱ የምታስተዳደርበት ወንድሟ የምታስተምርበት ራሷን ህይወት የምትቀይርበት ይሆናል። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። እንደናንተ አይነቱን ያብዛ። ሌላ ምን ይባላል? ያው እንግዲህ ይሄንን ስጦታ ያበረከትኩት እኔ አይደለሁ እናቴ ከውጭ ሆኖ የሚመለከቱ የኛ ውድ ቤተሰቦች አሉ። የኛ የራሳችን እኔ የማውቃቸው በግሌ የማውቃቸው ሰዎች ባለፈው ቪዲዮትን አይተው ነበር እና ስለሱም በጣም አዝኖ ነበር። ታሞ ተኝቶ አበበ ያውላ የሰው ገንዘብ እየዘረፈ የሰው ሀብት እየቀማ እንደዛ ሀብታም ሆኖ ለቤተሰቦቹ ትቶል አረሳ ያለችበት ሁኔታ ሲመለከቱ በጣም አዝነው ለእናታችን የሆነ ነገር እናደርግ በማለት እንግዲህ
የሱቅ ባለቤት እንዲሆኑ አድርገዋል። እነዚህ ሰዎች ደግሞ በጣም የሚገርመው ነገር ምንድነው መሰረት እናቴ ቤቱን ቅድመ ክፍያ ምናምን ከፍለን እኚህን ሴትዮ ባለዕዳ አናደርጋቸውም፣ ሱቁን ሙሉ በሙሉ ሂሳቡን ከፍለን ነው እናታችንን ማስደሰት ያለብን በሚል የሙሉ ሱቁን ሂሳብ ነው የቻሉት። በጣም ነው የማመሰግነው። ይህንን መቼም ኢትዮጵያውያኖች በጣም ነው የማመሰግነው። የማመሰግንበት ቃላት የለኝ። ልጄ እንደዛ ሆኖ እንደዛ ሲያረገኝ እናንተ ደግሞ በውጭም ሆነው የሰው ሀገር ተንገላተውም ሆነ ምን ብለው እንደዚህ ስላረጉልኝ በጣም ነው የማመሰግነው። እኔ በእውነት በጣም ነው የማመሰግነው። ይሄንን እንዴት ብዬ እንደነ ይሄንን እኔ በእውነት ነው የምነግርህ ልጄ ይሄ ማንም ልጄ ሳያረገው እናንተ በማረጋችሁ እኔ በጣም ነው የማመሰግነው ልጄ። አይዞህ ማሚ ይገባዋታል። እርሱም እንደርሱ ያሉ እናቶችን ያብዛልን፣ ንጹህ ልብ ያለው መካሪ ልጄ አንተን ሺህ ያርግህ፣ የወለድከው ይባረክ፣ ለሀገር ለወገን ሆናል። አንተ እውነተኛ ኢትዮጵያዊ ማለት ይሄ ነው። እኔ ያልታደልኩት ግን ይሁን እንደዚህ ሆነ፣ እሱም ሳይታደል እኔም እንደዚህ ሆኜ ከናንተ ፊት። ማሚ ምንም ማለት አይደለም። እርሱ እኮ ንጹህ ነው ልባቸው። ከመጀመሪያው ነግረዋል፣ መክረዋል። ይሄ ነገር ወደ ወንጀለኛ እንዲተላለፍ አድርገዋል። ሲጀምር መጥፎ ቢሆን ምንም ማለት አይደለም። ይሄ ሰው አበበ ልጆት ዘርፎ ያመጣውን ገንዘብ የቀመጡ ያመጣውን ገንዘብ ሄደው ከሱ ጋር ተሻርከው መብላት፣ መቀማት፣ መጠቀም አላቃቶትም ነበር። ነገር ግን እሱ የሚሄድበት መንገድ ጥሩ ስላልሆነ እርግፍ አድርገው ትተው እርሱ እንዳሉትም ሆነ መጨረሻ ምንም ሳይፈልጉ እርግፍ አድርገው ትተው ልጆቹን 2 ልጆች ብቻ እንዳሉት አድርገው አምነው አበበ ልጅ አይደለም በሚል ትተውት ኑሮቱን ሲኖሩ ነበር። ያው ጥሩ ኑሮ ባይኖሩም አሁን ደግሞ እግዚአብሔር ለእርሱ ቀን አወጣ፣ ለእሱ ደግሞ ጨለማውን አሳየ። ሰው የእጁን ያገኛል ልጄ። ምንም ማለት አይደለም። ልጁ የራሱን እድል በራሱ አበላሽቶ የታደላችሁት እናንተ ለሀገር ለወገን ለኔም ደረሳችሁ። እኔ መልካም የሰራ ምን ጊዜም ቢሆን መልካም ነው። እኛ ለዚች ምድራዊ ኑሮ ብለን አሁን እሱ ህይወት አሁን እስከመጨረሻው ድረስ የሚኖረው ምናምን መስሎታል በሰዓቱ። ግን እንደዚህ ፈጣሪ ሳይፈቅደው ሲቀር እንዲህ በአንድ ይቋጫል ህይወታችንና ሰው ትንሽ አሁን ያለበት ሁኔታ አሁንም ቢሆን ፈጣሪ ልቦና ይስጠው ያስተካክለው። ምንም ማለት አይደለም። ፈጣሪ ሊያስተምረው ሊሆን ይችላል፣ እንደዚህ ያደረገው ስለወደደው ሊሆን ይችላል ካሁኑ እንደዚህ ቀጠፈው። ምንም ማለት አይደለም። እኛ የሚሄደው ስጋችን ቀሪ ነው፣ ነፍሳችን ወደ ላይ ነው። እና ማሚዬ በጣም ነው የማመሰግነው በእውነት ለሀገር ለወገን እንደዚህ የምትደርሱ ልጆች ብዙ ሌላ ምን እላለሁ። እንደናንተ የታደለ ማህፀን እንደዚህ አይነት ልጅ ያፈራል። የኔ ደግሞ ከሁለቱ እሱ ለየት ብሎ ንዋይን ፈለገ፣ የቆሻሻ ንዋይ። ያ ደግሞ ይዞት ገደል ገባ። የምታዩት ነው፣ የመራር ህይወት ነው። ሊድንም ላይድንም ይችላል ከእንግዲህ አላቅም። እኔ ግን በእናንተ አለፈልኝ። የእውነት አምላክ እናንተን እውነት ደረጃ ያድርሳችሁ። አሜን። ብዙ የምትረዱ ሌላውም እናንተን እያየ የሚረዳ ይሁን። በእውነት እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። አሜን በል እንጂ ይሄ ትልቅ ሰው ምርቃት። እግዚአብሔር ስለዚህ እናቴ ከዚህ በኋላ አንባውት ተበዛል ወደ ሀገር አስገባለች። እንግዲህ ይሄንን ቪዲዮ ትመለከቻለሽ። ምንም የሚያስጨንቅሽ የሚያሳስብሽ ነገር የለም። ማድረግ ያለበትን ከዚህ በኋላ መሟላት ያለበትን ነገር እናሟላለን። ሱቁ እስኪያልቅም ድረስ እንግዲህ እስኪ ማለት ያው እሸት ያለውን ነገር ያብራራልና የምን ያህል ጊዜ ፕሮጀክት እንደሆነ ይነግረናል ያለውን ነገር በጠቅላላ። ከዛ በኋላ ደግሞ ሱቁ እስኪያልቅ ድረስ ያለውን ነገር በጠቅላላ ከኛ ጋር እየተወያየሽ እኛም እንደ ወንድሞች ሆነን ከጎንሽ ሆነን አሁን እናታችንን እየረዳ እንዳለ ነው። አንቺንም በተለያየ ነገር ስልጠናዎችንም እንድታገኝ የተለያዩ ስራዎችንም እንድትሰሪ ገንዘብ ማግኛ መንገዶችን እንድታገኝ የቻልነውን ነገር እናደርግልሻለን። እህታችን ነሽ። ስለዚህ እባክሽን ያው እንግዲህ ይህን ቪዲዮ ላየሽ ውሳኔሽን እንድትወስኝ እፈልጋለሁ። እሺ የተገዛላቸው ሱቅ ባለ ስንት ካሬ ነው፣ ምን ያህል ገንዘብ ተከፈለላቸው የሚለውን ነገር ትነግረናለህ። ከዛ ባሻገር ደግሞ ይህ ሱቅ በምን ያህል ጊዜ ውስጥ ተጠናቆ በእጃቸው ይገባል? እሺ በድጋሚ እንግዲህ ምንድነው እንግዲህ እኛ ጋር የቀረቡት ሱቆችን ቀደም ገልጫለሁ። ከ12 ካሬ ጀምሮ ነው ያለው። ለማሚ የተደረገው የ30 ካሬ ሱቅ ነው ያደረግነው። 30 ካሬ ሱቅ ቢያንስ ፓርቲሽን እንኳን ቢያወጡት 10 ካሬ አድርገው ለሶስት ነገሮች 3 ቦታ ከፍሎ 3 ሱቅ ማውጣት ይችላሉ። ቢያከራዩት አንዱ የሚሰሩበት ሁለቱም ቢያከራዩት ራሱ ያኖራቸዋል በሚል ከግምት በመጨመር 30 ካሬ ሱቅ የሱቅ ባለቤት አድርገንላቸዋል። ቶታል ፕራይሱ ወደ 9 ሚሊዮን ብር አካባቢ ነው የሚሆነው። በጣም ትልቅ ሱቅ ነው። መጀመሪያ ላይ የሚከፈለው 15% ነው። እዚህ 15% ኦልሞስት ወደ 1 ሚሊዮን 400 ሺህ ብር አካባቢ ይሆናል ማለት ነው። ከዛ ቀሪውን 90% ቀስ እያሉ እስከ 3 ዓመት ባለው ጊዜ ውስጥ
ከፍለው እንዲጨርሱ አድርገን ዲል አድርገናል ከባለቤቱ ጋር እና እዚህ ሱቅ ውስጥ በነገራችን ላይ እዚህ ሞል ላይ የሱቅ ባለቤት መሆን በጣም እድለኛነት ነው። በጣም ፈጣሪ ባረከ የመረጠው ነው ማለት ሜክሲኮ ላይ አይደለም ኖሮኝ የራሴ ንብረት በስሜ ተከራይቼ መኖር ራሱ ሜክሲኮ ላይ ቀላል ነገር አይደለም። በጣም አዋጭ ነው። እውነት ነው። በጣም ቅድም እንዳልኳችሁ ብዙ የገንዘብ ፍሰት ከሚደረግባቸው አካባቢዎች መካከል አንዱ ሜክሲኮ ነው። በጣም ብዙ እንቅስቃሴ አለ፣ የሰው ፍሎ አለ፣ ብዙ አይነት ስራዎች ማለት ነው። ሰው እዚህ ላይ በ15% በ1,400,000 ብር የሱቅ ባለቤት አድርገናቸዋል። እዚህ ውስጥ ግቢ ውስጥ የኤሌክትሪካል መኪና መሙያ ቻርጀሮች ይኖራሉ። ማንኛውም ሰው አሴት ያለው ሰው ማለት ነው። መዋኛ ገንዳዎች አሉ፣ ፕሌይግራውንድ አለ፣ ባስኬትቦል አለ፣ የተለያዩ ከላይ ቴራስ ወይም ሰገነት ራሱን የቻለ ቴራስ ሰገነት አለው። ሆቴሎች አሉ፣ መናፈሻዎች ማለት ነው። ይህ ማንኛውም ቀድም እንደነገርኳቸው ወደ 11 ሊፍቶች ይኖራቸዋል። ካርጎ ወደ 3 ሊፍት የሚሆነው ሲጠቃለል ማለት ነው። የሱቁም የቤቱም እንደገና ደግሞ ወደ 8 የሚደርሱ የፓሴንጀር ሊፍቶች ይኖራሉ ማለት ነው። አናዘር ምንድነው ወደ 4 ቤዝመንት ወደ 28,000 ካሬ ላይ የሚያርፍ የመኪና ማቆሚያዎች ይኖሩናል። ከዚህ ወደ ላይ ምናልባት አፓርትመንቶቹ በእርግጥ ካምፓኒው ብዙም መሸጥ አይፈልግም፣ አብዛኞቹ በዲል አልቀዋል። እሱም ላይ መጥቀስ ካለብኝ ከባለ አንድ መኝታ እስከ ያው ብዙዎቻችሁ ከዚህ በፊት ስለገዛችሁ እዚህ ቦታ ላይ ሞር እኔ እንደ ልጃቸው ሆኛ ማክረም ቢሉ ሱቁ በጣም አዋጭ ነው። አሁን ላይ ያለው ነገር አንደኛ የተሰጠ ኦፈር ኔት ኤራ የምትለው ነገር ቀላል ነገር አይደለችም። ዋጋው እንደገና ደግሞ የወጡ ሱቆች በሙሉ አሁን እንዲመቹ እይታ ያላቸው ሾፖች ናቸው። እንደገና መርጠው ነው የሚገዙት። በየት በኩል በፊት ለፊት፣ በሊፍት በኩል፣ በጀርባ፣ በዚህኛው፣ በዚህ በኩል እያሉ መርጠው እንዲገዙ አድርገን ነው ውል ላይ ያያዝነውና ሞር ወደ ሱቁ ነው። ግን ቤቱንም በዚሁ አጋጣሚ ያልገዛችሁ ሰዎች ካላችሁ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ ይኖሩናል ማለት ነው። ደስ የሚለው ምንድነው እኛ ጋር እዚህ ለየት ያለ ነገር ያገኙት ባለ 2 መኝታዎች እና ባለ 3 መኝታዎች ተጨማሪ ሰራተኛ ክፍል ይኖራቸዋል። ሌላኛው ምንድነው ሌላ ጋር ከዚህ በፊት ካቀረብናቸው እነዚህ ቤቶች ለየት የሚላቸው ባለ 2 መኝታው 3 ሻወር ሽንት ቤት ይኖረዋል። ሁለቱ የየራሳቸው ማስተር ቤድሩም እና ሁለተኛው መኝታ ቤት የየራሳቸው ሻወር ሽንት ቤት ይኖራቸዋል። ሶስተኛ የሰራተኛ ክፍሏና የእንግዳ አንድ የሆነ 3 ባዝሩም አለው ማለት ነው። ባለ 3 መኝታውም እንደዚሁ እስከ አጌን ከፍ ያለ ካሬ ደግሞ የሚፈልጉ ማለት ነው እስከ 160 ካሬ ድረስ ከዚህ በፊት ተወሰነ ካሬ አነሰ ብለው የጠየቁ ሰዎች አሉ። 130 ካሬ ነው። እዚህ ላይ ግን ባለ 3 መኝታ ተጨማሪ ሰራተኛ ክፍል ያለው 160 ካሬ ማግኘት ትችላላችሁ። እንግዲህ ለነዚህ የተወሰኑ የተፈቀደልኝ ለአንድ 7 እና 8 ቤቶች ብቻ ነው። ለሱቅ 15 ለአፓርትመንቶች 7 ማክሲመም ተፈቅዶልኛል። እነዚህ ኦፈሮች በዓልም ስለሆነ አሁን ወቅቱ የበዓል ዲስካውንትም ስለሆነ እነዚህ ሳያመልጣቸው በማሚ ተነሳ በተደረገላችሁ ዲስካውንት የሱቅ ባለቤት የቤት ባለቤት እንድትሆኑ እኔ ልጃችሁ ጠይቃለሁ ወይም እነግራችኋለሁ ማለት ነው። መልካም በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። ላደረክልን ነገር የምታቀርብልን ነገር በጠቅላላ ክብረት ይስጥልኝ ማለት ፈልጋለሁ። ሁልጊዜም አንተ በየሄድክበት የቀና ነገር እንዲገጥም እመኛለሁ። ምክንያቱም ቀና ነገር ስለምታደርግልን ከኛ ጎን ስለምትቆም ማለት ነው። ከልብ አድርጌ አመሰግናለሁ። እኔም ከልብ አመሰግናለሁ። መልካም እናቴም እንኳን ደስ አለሽ በድጋሚ እንግዲህ ውድ ተመልካቾች ውድ ቤተሰቦች ዛሬ ይዘንላችሁ የመጣነው ሜክሲኮ ላይ የሚገኘው ድንቅ የሆነ ስፍራ ተሽቀዳደሙት። ሌላ ምንም ተጨማሪ ነገር መናገር አልፈልግም። ተሽቀዳደሙት፣ ማንም ጋር አይገኝም ይሄ እድል። ደውላችሁ 450,000 ብር ጀምሮ ከስር በማስቀምጥላችሁ ቁጥር ደውላችሁ እሸቴ ጋር ብቻ እሸቴን እያናገራችሁት የቤት ባለቤት የሱቅ ባለቤት እንድትሆኑ ጥሬን አስተላልፋለሁ። የማይገኝ እድል ስለሆነ እሸቴና እሸቴ ብቻ በአካል እያገኛችሁ 15 ሱቆች ለእናንተ ተለቀዋል። እስከ 7 ቤቶች ማለትም አፓርታማ ለእናንተ ተለቀዋል። በማን ስም? በንስራይን በሉል ስም እንዲሁም ደግሞ በአበበ እናት ስም ፈጠን ብላችሁ የቤት ባለቤት የሱቅ ባለቤት እንድትሆኑ መልዕክቴን አስተላልፋለሁ። እንግዲህ ውድ ቤተሰቦች አብራችሁ ስለነበራችሁና ደስታችን ስለተጋራችሁ ከልብ አድርጌ አመሰግናለሁ። ብያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰው ይደርሳል። አግሪመንቱን ተፈራርማሚ ይዘላችሁ እስከዛ ነው የሚጨርስ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱ እፈልጋለሁ። አስተያየታችሁን ኮሜንት ላይ ጻፉልኝ። እንዲሁም ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እንድታበረታቱን ከጎናችን እንድትቆሙ እንድታግዙን ፈልጋለሁ። 200 ሺህ ገብተን ባለፈው አመስግኛችኋለሁ። አሁን ደግሞ 300 400 እንዲሁም 500 ሺህ ገብተን ደግሞ ይበልጥ ደስታችንን የምናከብርበት የማመሰግንበት ጊዜ እንዲቀርብ ከጎን እንድትሆኑ ጥሬን አስተላልፋለሁ። ያላችሁ በሰላም ከእናንተ ጋር ይሁን። ሰናይ ጊዜ